በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችው የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በቀጥታ ከጀመርነው ካቋረጥነው እንቀጥላለን። ቁጥር 6 ላይ ነበር ያቆምነው። አሁን ቁጥር 7ኛውን ክፍል እናያለን ማለት ነው። የትምህርታችን ርዕስ ኢትዮጵያዊነት በሚል ነው። ቁጥር 6ን ጨርሰን ቁጥር 7 ነው። ቁጥር 6 ላይ ያቆምነው የኢትዮጵያ አገር ጻድቃን ሰማዕታት ቅዱሳንን እያሰብን ነው። አገርን የሚመሩ ነገስታትን በጎዎቹንም ጭምር ቅዱሳንን አስበናል። አሁን ደግሞ እንደ እግዚአብሔር ቅዱስ ፈቃድ በዜግነታቸው ኢትዮጵያዊ ሆነው ከተቀደሱ ነገስታት የምንመድባቸው እና ዳር ድንበርን ያስከበሩ ነገስታትን ጥቂት ደግሞ የምናወሳበት ነው። አንደኛ፣ አስቀድመን ከመጽሐፍ ቅዱስ እንደተማርነው ንግስተ ሳባና ልጇ ቀዳማዊ ምኒልክ የጠቢቡ ሰለሞንን የበኩር ልጆች በቀዳሚነት የሚጠቀሱ ናቸው። እኒህ የኢትዮጵያ ነገስታት እናትና ልጇ ለኢትዮጵያ ሀገራችን በቀላሉ የማይገመት አስተዋጽኦ አበርክተዋል። ይህንንም እውነተኛ ምስክርነት በመጽሐፍ ቅዱስ ተገልጧል። አንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ ቁጥር 10 ንግስት ሳባ ተጠቅሳለች። ቀዳማዊ ምኒልክ የጠቢቡ ሰለሞን የበኩር ልጅ መሆኑን ግን አንዘንጋ። አስቀድመን በሊቀ ነቢያት ቅዱስ ሙሴ አማካኝነት ባገባት ኢትዮጵያዊት ሴት እስራኤላውያን ጋር ደም ትስስር አለን ብለን ነበር። ቀዳማዊ ምኒልክ በጠቢቡ ሰለሞን ደግሞ የተወለደው የመጀመሪያ የበኩር ልጁ ነው። ስለዚህ እስራኤላውያንና ኢትዮጵያውያን የደም ትስስርነታችን እንዲህ በቀላሉ የሚለያይ አይደለም። ይህንንም በቅጡ ማወቅ አለብን። የክርስትናው መሰረት የብሉይ ኪዳኑ የኦሪቱም ሕግ በአጠቃላይ በኢትዮጵያ ውስጥ በሚገባ የሚከናወንበት ትልቁ ምስጢር ኢትዮጵያ ሀገረ እግዚአብሔር ስለሆነች ነው። ሁለተኛ፣ በብሉይ ኪዳን ከነበረች ንግስት ሳባ ቀጥሎ የሐዲስ ኪዳን ትምህርት በ34ኛው ዓመተ ምህረት ወደ ኢትዮጵያ ያመጣው በገንዘቧ ሁሉ የሰለጠነው ለኢትዮጵያዊቱ ንግስት ህንደኬ ታናሽ ወንድም የሆነው በአሁኑ ዘመን አጠራር የገንዘብ ሚኒስትሯ እንደሚባለው ስልጣን የነበረው በኢትዮጵያዊቱ ንግስት ህንደኬ ፈቃድ በየዓመቱ በዓል ለማክበር ወደ ኢየሩሳሌም እንዲሄድ የተደረገው ኢትዮጵያዊ ጃንደረባ ነው። ኢትዮጵያዊው ጃንደረባ በሰረገላ ወደ ኢየሩሳሌም ተጉዞ የደረሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ8ኛው ቀን ነበረ። ለአባቶቻችን ሐዋርያት መንፈስ ቅዱስ ሲወርድላቸውና ከ3000 ሰዎች አንዱ የነበረው ይኸው ኢትዮጵያዊው ጃንደረባ ነው። በዓሉን አክብሮ ወደ አገሩ በተመለሰ ጊዜ በእግዚአብሔር ቅዱስ ፈቃድ በመልአኩ አማካኝነት ከሰባቱ ዲያቆናት አንዱ የነበረውን ወንጌላዊ ፊልጶስን ወደ ጋዛ እንዲቀርብ በማድረግ ኢትዮጵያዊው ጃንደረባ ትንቢተ ኢሳይያስን ምዕራፍ 53 ከቁጥር 1 እስከ ቁጥር 12 ያለውን ሲያነበው ትርጉሙ ስላልገባው የነገረ ክርስቶስን ምስጢራዊ ትንቢት አንድ ባንድ ተንትኖ አብራርቶ ካስረዳው በኋላ በኢየሱስ ክርስቶስ ፍጹም አምላክነት በፍጹም ልቦናው በእምነት ስለተረዳ ኢትዮጵያዊው ጃንደረባ ስሙ ባኮስ ከቅድስት ሥላሴ ልጅነትን የሚያሰጠውን የልጅነት ጥምቀት ወንጌላዊው ፊልጶስ አጥምቆት እንደነበር ይታወቃል። ተምረነዋልም። የአዲስ ኪዳንን ትምህርት ከእስራኤላውያን በመቀጠል የተቀበለችው ብቸኛይቱ አፍሪካዊት አገራችን ቅድስት ኢትዮጵያ ናት። ለመጀመሪያ ጊዜና በቀዳሚነት የኢየሱስ ክርስቶስን እምነት ያመጣው ኢትዮጵያዊው ጃንደረባ ሁለተኛው መልከ ጼዴቅ ስሙ ባኮስ እንደሆነ ከመጽሐፍ ቅዱስ ክፍል በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ላይ ሙሉ ታሪኩ ተመዝግቧል። አስቀድመንም ይህን ትምህርት ተምረነዋልና ይህም እውነት የሚያስተምረን ኢትዮጵያ ሀገራችን
በቀደሙት ቅዱሳትና ቅዱሳን በደጋጎች ነገስታት ዘመን የተከበረችና የተቀደሰች ታላቅ አገር መሆኗን ጭምር ነው አጉልቶ የሚያሳየን። የፊቱን የኋላውን የሚረሳ የፊቱን አያስታውስም የሚለውን እናስተውልበት። ሶስተኛ፣ በአራተኛው መቶ ክፍለ ዘመን በትግራይ ክፍለ ሀገር የተወለዱትን ቤተ መንግስታቸውን በአክሱም አውራጃ ያደረጉት ኢዛና፣ ሳይዛና፣ አብርሃ ወአጽብሃ የሚባሉትም ደጋግ ነገሥታት በዋናነት ይጠቀሳሉ። በእነዚህ አባቶቻችን ዘመንም ዓለም የሚመሰጥበትን ጥበብ ሥራ፣ የኪነ ሕንፃ ሙያ ክህሎታቸውን ዘመን ተሻጋሪ ሆኖ እንዲታወቅ ያደረጉ የተቀደሱ ለእግዚአብሔር ቅርብ የሆኑ አባቶቻችን ናቸው። አራተኛ፣ በንግስና ዘመናቸው ዓለም በቃኝ ብለው የመነኑትን ስልጣናቸውን በገዛ ፈቃዳቸው በመልቀቅ የንግስና ዘውዳቸውን በኢየሩሳሌም ለሚገኘው ዴር ሱልጣን ገዳማችን ለቅርስ ባለአደራ ጠባቂና እንዲሁም ለዋናዎቹ ሰዎች በማስረከብ ለልጃቸው አጼ ገብረ መስቀል በትረ ስልጣናቸውን አስተላልፈው በአሁን ጊዜ በኤርትራ ሀገር የሚገኘው ደብረ ቢዘን ገዳም በምናኔ የሕይወት ዘመናቸውን ያሳለፉ ቅዱስ አባት ኢትዮጵያዊው ንጉሥ አጼ ካሌብ አንዱ ናቸው። ይህንን ነው ክርስቲያኖች ማወቅ ያለብን። በእነዚህም ደጋግ መሪዎች የኢትዮጵያ ታላቅነት በከፍታ ማማ ላይ የነበረች። አምስተኛ የምናወሳው ኢትዮጵያ ሀገራችን በሰላምና አንድነቷ ጸንታ እንድትኖር የበኩላቸውን አስተዋጽኦ ሲያበረክቱላት ከነበሩትና በመልካምና በጸጥታ ሲያስተዳድሯት የነበሩት ቅድስት ቤተ ክርስቲያናችንንም በቅድስናዋ አምና ዓመታዊ ክብረ በዓላቸውን የምታከብርላቸው ቅዱሳን ነገሥታት አራት ያህሉ ናቸው። እነርሱም አንደኛ ስውሩን አኩቶ ለአብ፣ ሁለተኛ ቅዱስ ይምርሃነ ክርስቶስ፣ ሶስተኛ ቅዱስ ሀርቤ ወይም ገብረ ማርያም፣ አራተኛ ቅዱስ ላሊበላል ወይም ላሊበላ። ላል ማለት በአገውኛ ማር ይበላል ማለት ነው። ቅዱስ ላሊበላ ታኅሳስ 29 ቀን በተወለደ ጊዜ ንብ ከቦት ስለነበረ ከዚህ ገጠመኝ አንጻር ላሊበላል ተባለ። በተለምዶ ላሊበላ እያሉ ይጠሩታል። ዛሬም ሀገራችን ቅድስት ኢትዮጵያ በእነዚህ ቅዱሳን ፍጹም ጸሎታቸው ከተለያየ ማህበራዊ ችግርና መከራ እንደምትጠበቅ እኛ ክርስቲያኖች ሳንጠራጠር እናምናለን። ኢትዮጵያ ሀገራችን ታፍራና ተከብራ በአንድነቷ ጸንታ ህልውናዋ ተጠብቆ እስካሁኑ 21ኛው መቶ ክፍለ ዘመን እንድትቆይ ካደረጓት ሀገር ወዳዶች ነገስታት ጥቂቶቹን ብናወሳቸው መልካም ነው። አንደኛ፣ የአንዲት ኢትዮጵያዊ ቁርጥ ቀን ልጅ የቋራው ተወላጅ ጀግናው ንጉሥ አጼ ቴዎድሮስ። እኚህ አጼ ቴዎድሮስ አንዱና ቀዳሚውን ስፍራ የሚይዙ ናቸው። እኚህ ስመጥር ንጉሥ እጄን ለጠላት ሰጥቼ ሀገሬ ኢትዮጵያ ለባዕዳን መጫወቻ ስትሆን ከማየት ክንዴን ብንተራሰው ይሻለኛል በማለት ጥይት እንደ ውሃ ጠጥተው ያለፉ የኢትዮጵያችን ጀግና መሪ ናቸው። ሁለተኛ፣ አጼ ዮሐንስ አራተኛ ለኢትዮጵያ ሀገራችን በጽናት በሕይወት ዘመናቸው ሲታገሉ ቆይተው በኢትዮጵያና በሱዳን ድንበር ሰንሰለታማ ተራራ ላይ ልዩ ስሙ መተማ በተባለ ስፍራ በመሐዲስቶች ድርቡሽ ስለ ውድ አገራቸው ለአንዲት ኢትዮጵያ አንገታቸውን በሰይፍ እስከ መቀላት ደርሰዋል። እንዲህ ነው ደጋግ ነገሥታቶቻችን። ይህን እውነተኛ ታሪክ በመመስከር ረገድ በማወቅም የመተማ ሰንሰለታማ ተራራዎች ይመሰክራሉ። ሶስተኛው፣ ሌላው ለአንዲት ኢትዮጵያዊ ቁርጥ ቀን ልጅ የነበሩት ታሪክ እንደሚነግረን የአጼ ሱስንዮስ ልጃቸው አጼ ፋሲለደስ በተለምዶ አጠራር አጼ ፋሲል ተብለው የሚጠሩት አንዱ ናቸው። እኚህ ንጉሥ ሃይማኖታቸውን እንዲህ የሚደራደሩበት አይደለም። በሃይማኖታቸው ምክንያት የሚመጣን ፈተና ሁሉ ምንም አይነት ወደ ኋላ የማይሉ ታላቅ ንጉሥ ናቸው። ሃይማኖታቸውን ያከበሩ፣ የኢትዮጵያን ሕዝብ ያፈቀሩ ደገኛ የሀገር መሪ አጼ ፋሲለደስ ናቸው። በሃይማኖታቸውም ቢሆን ከማንም ጋር የማይደራደሩ ለእግዚአብሔር ቅርብ የሆኑ መሪ ነበሩ። አራተኛው፣
የጌታችን መድኃኒታችን ኢየሱስ ክርስቶስን ግማደ መስቀል ወደ ኢትዮጵያ ሀገራችን ክቡር መስቀሉን ይዘው ለመምጣት መንገድ ላይ እንዳሉ ያረፉትን ደጉን አባት ዳግማዊ አጼ ዳዊትን ሌላው ባለታሪክ ንጉሳችን ናቸው። አምስተኛ በቅድስናቸው ጭምር የሚታወቁትና ለኢትዮጵያ ሀገራችን መጻሕፍትን የጻፉ የሥነ ጽሑፍ ፈርቀዳጅ የሆኑት ለኢትዮጵያውያንና ለኢትዮጵያ ሀገራችን ትልቁን አስተዋጽኦ ያበረከቱት የንጉሥ አጼ ዳዊት ወይም ዳግማዊ ልጃቸው የሆኑት አጼ ዘርዓ ያዕቆብ እንደሆኑ የታሪክ መዛግብት ይመሰክራሉ። ስድስተኛው በ1888 ዓመተ ምህረት በውጫሌው ውል መፍረስ ምክንያት ፋሺስት ኢጣሊያ የኢትዮጵያ ሀገራችንን አንዱን ሰሜናዊውን ትግራይ ክፍለ ሀገር አድዋንና አካባቢውን ወረራ ባደረጉ ጊዜ ዘር፣ ጾታና ሃይማኖት ሳይለያዩ መላው ኢትዮጵያውያንን በአንድነት መንፈስ በመሰለፍ አድዋንና አካባቢውን ታቦታቱን ከፊት በማስቀደም የጣሊያን ፋሺስት ወራሪ ኃይሎችን በመጡበት መንገድ ተጠራርገው እንዲወጡ ያደረጉት የአድዋው ድላችን ከአፍሪካውያን መሪዎች በቀዳሚነት የሚጠቀሱት የነጻነት ፈርቀዳጅና የስልጣኔ በር ከፋች ቆፍጣና አርበኛ ተብለው የሚሞካሹትም የሚኒሊክ ዳግማዊ አጼ ሚኒሊክ እንደሆኑ ታሪክን እንደ ምርኩዝ ተደግፈን በዚህ በ21ኛው መቶ ክፍለ ዘመን ምስክርነታችንን ሳናወላውል እናስተጋባላቸዋለን። ይሄ ነው አዲሱ ትውልድ ሊያውቀው የሚገባው። ለአድዋው ድላችን ቀዳሚውን ቦታ የተሰጠው ሰማዕቱ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ለኢትዮጵያ ሀገራችን የግብዝና ሀገሩ ናት። ለዚህም ነው ሰማዕቱ ቅዱስ ጊዮርጊስ ከአባቶቻችን ጋር በአድዋው ጦርነት ጊዜ ጦሩን በድል እየመራ የተዋጋበት ምክንያት አንዱ ምክንያቱ የግብዝና ሀገሩ ኢትዮጵያ ስለሆነች ነው። አንድ ነጭ ፈረስ ላይ የተቀመጠ ወጣት ነው በጣም ሲዋጋን የነበረው ሲሉ የፋሺስት ኢጣሊያ ወራሪ ሆነው ከመጡት የጦር መሪዎች ምስክርነታቸውን ሰጥተዋል። ስለዚህም ሰማዕት ቅዱስ ጊዮርጊስ ለኢትዮጵያ ሀገራችን ይጠብቃት ዘንድ ከልዑል እግዚአብሔር የተሰጣት ገጸ በረከታችን ነው። ታላቁ ሰማዕት ቅዱስ ጊዮርጊስ ጥበቃውና በረከቱ አይለየን። መልካም። ከዚሁ ጋር የአድዋው ድላችን ሳንወጣ ልናወሳቸው ከሚገቡን የሴት አርበኛ የእምዬ ሚኒሊክ ውድ ባለቤታቸው ቆፍጣናዋና ቆራጧ አዛኝቱ እቴጌ ጣይቱ አንዷ እንደሆኑም ታሪክ ይዘክረዋል። ይህን እውነትም በእኛ ኢትዮጵያውያን በልባችን ውስጥ ለዘላለም ታትሞ ያለ እውነተኛ ታሪክ ነው። እኚህ ስመጥር ቆራጧ እቴጌ ጣይቱ ለኢትዮጵያውያንና ለመላው አፍሪካውያን ሴቶች ሁሉ አርአያነታቸውና ተምሳሌትነታቸው በዋናነት ጎልቶ ይጠቀሳል። ለኢትዮጵያ ሀገራቸው ሴትነታቸው ሳይበግራቸው ለአድዋው ድላችን ከጠላት ጋር በነበረው ትንቅንቅ መሪ ተዋናያን እንደነበሩ የአድዋው ድላችን ትውልድ ሁሉ ሊክደው የማይችለው ሀቅ ምስክር ነው። ሌላው ንግሥት ነገሥታት ዘውዲቱንም ቢሆን በስልጣን ዘመናቸው ለአንዲት ኢትዮጵያ ሀገራቸው በቀላሉ የማንገምተውን በታሪክ ልንረሳው የማይቻለንን በጎ ሥራ ሰርተው ያለፉ ንቁ ሴት መሪ ነበሩ። ሰባተኛ የምናየው ከ1928 እስከ 1933 ዓመተ ምህረት በድጋሚ ፋሺስት ኢጣሊያ ከ40 ዓመታት ቆይታ በኋላ ኢትዮጵያ ሀገራችንን በወረራት ጊዜ በንግስና ኢትዮጵያን ሲመሯት የነበሩት ኢትዮጵያዊው ሀገራችንን ከወረራት አደገኛ ጠላት ያ ታላቁ ጀግና ኢትዮጵያዊው መሪ ተጠራርጎ ከዚያ እንዲወጣ ለማድረግ ወደ ውጭ ሀገር በመሄድ በውጭ ዓለም መንግስታት ዘንድ ተጽዕኖ ያሳረፉና በዲፕሎማሲያዊ ዓለም መንግስታት ዘንድ ተጽዕኖ ያሳረፉ አስተዳደራቸውም ጭምር ዓለም የመሰከረላቸው ዲፕሎማሲያዊ አካሄዳቸው ብልህነትን የተሞላ ብልሁ ኢትዮጵያዊው ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ
የኢትዮጵያዊነት ፍቅር ያደረባቸው መሪ ስለመሆናቸው የሕይወት ታሪካቸው ሕያው ምስክር ነው። ከዚሁ ጋር ከጄኔራል ሩዶልፍ ግራዚያኒ የጦር መሪ ተከትለውት ከመጡት የፋሺስት ወራሪ ኃይሎች ጋር የኢትዮጵያ ሀገራችንን አንድነት በባዕዳኑ ወራሪዎች ስትወረርና ስትበታተን አናይም በማለት በልዩ ጀግንነታቸው ሰማዕትነትን ከከፈሉላት ታሪክ መዝግቦ ካሰፈራቸው እንቁ ሰዎቻችን ማስታወስ ግድ ይለናል። ብዙ ጊዜ እንዲህ አይነቶች ሰዎች ሰዎች አያስታውሷቸውም። ለኢትዮጵያ ሀገራችን ትልቁን ደማቸውን መስዋዕት አድርገው የከፈሉትን ባናነሳቸው አጥንታቸው ይወቅሰናል። ይህንን ነው ማወቅ ያለብን። አንደኛ ከአገሩ አልፎ ተርፎ በባዕዳን ምድር የጀግንነቱን ጀብዱ የፈጸመ የኢትዮጵያ የቁርጥ ቀን ልጅ አንዱ አብዲሳ አጋ ነው። በእውነት የነዚህ አባቶቻችን ደግነትና ጀግንነት ኢትዮጵያን ዛሬ ለደረሰችበት ነገር ላይ ትልቅ ክብር ላይ እንድትደርስ አድርጓታል። የኋላውን የሚረሳ የፊቱን አያስታውስም ነውና ጀግናው በላዩ ዘለቀ ሌላው ሲሆን፣ ሶስተኛው የኤርትራ ሀገር ተወላጆች የሆኑት ሞገስ አስገዶምና አብርሃ ደቦጭ በዋናነት ይጠቀሳሉ። በኢትዮጵያ ሀገራችን በቅንነት ሲመሯት የነበሩት እነዚህ ነገስታት ብቻ አይደሉም። ካለን ጊዜ አንጻር ያልጠቀስናቸው ለመቁጠር የሚያዳግቱ ደጋግ መሪዎችን ያፈራችልን ውዲቷ ሀገራችን ኢትዮጵያ ስለመሆኗ ልቦና ያለ ሁሉ ልብ ሊለው የሚገባ እውነተኛ ትምህርት ነው። ነው። በዚህ መልኩ ያየነውን እንዳየን ቁጥር 7 ትምህርታችንን እዚሁ ላይ እናቆይልና ካለን ጊዜ አንጻር ቁጥር 8ን እንቀጥለዋለን ማለት ነው። ትምህርቱ እዚሁ ላይ ይቆየን።